አንደኛው የሜዳ ችግር ነው። ሜዳ አልነበረም። ሜዳ ባለመኖሩ ምክንያት ኢትዮጵያ ብሔራዊ ቡድን በሜዳው ላይ ያደርጋቸው የሚገቡ ጨዋታዎችን አዌ ነው እየሄደ እየተጫወተ የነበረው። በዚህ ላይ ደግሞ የወዳጅነት ጨዋታ እንጫወት ብሎ ጥያቄ ማቅረብ እና ወጥቶ መጫወት ደግሞ ሜዳም ሳይኖርህ ከፍተኛ ወጪ እያወጣ በአገር ቤት መጫወት የሚገባን ጨዋታ ወጥተ እየተጫወት ከፍተኛ ወጪ እያወጣ ተጨማሪ ሌላ ወጪ ልታወጣ የምትችልበት እድል አይኖርም። ምናልባት በወቅቱ እንደ ቅንጦት ሁላ ሊቆጠር ይችላል ፋይናንሻሊ ካለን ችግርም አንፃር ማለት ነው። ምክንያቱም በሀገር ልትጫወት የሚገባውን ጨዋታ ወጥተ ስትጫወት የምታጣቸው ብዙ አድቫንቴጆች እንዳሉ ከፍተኛ የገንዘብ ወጪ ደግሞ ያስወጣል። ሜዳዎች ስላልነበሩ ማድረግ አልቻለም። ፕላስ ደግሞ የትስ ነው ኢንቫይት ብታደርግ የምታጫውታቸው? የት ሜዳ ላይ ታጫውት? በካፍም በፊፋም እውቅና የተሰጠው ሜዳ የለም ኖርማሊ። ስለዚህ ያ አንድ ችግር ነበር። አሁን ላይ ግን ማላዊ እመጣለሁ አለችን። ድሬዳዋ ደግሞ ለዚህ ዝግጁ የሆነ ሜዳ ነው። ምክንያቱም ባለፈው የአፍሪካ ዋንጫ ቅድመ ማጣሪያ ማድረጋችን ይታወቃል። እዛ ሜዳ ላይ ስቴዲየሙ ላይ የነበሩ ጋፖችን ፕሮግረስ እንዲኖራቸው ከማድረግ ጋር በተያያዘ እዛ አካባቢ ያለው አመራር በጣም ቁርጠኛ ሆኖ ብዙ ስራዎችን ሰርተዋል። ስለዚህ ይህንን የወዳጅነት ጨዋታ ለማድረግ እንዳንችል የሚያደርግ አይደለም። ስለዚህ ማድረግ የምንችልበት ሁኔታ ስላለ እኛም ወደዚህ ጋበዝናቸው። ስንጋብዛቸው ወጪዎች አሉት። አሁን የእነሱን አኮሞዴሽን መቻል አለብን። ሲመጡ 5ም 6ም ቀን ይቆዩ የእነሱን የምግብ እና የመኝታ ወጪ እንሸፍናለን። ኢንተርናል ትራንስፖርት እንሸፍናለን። ኢንተርናል ትራንስፖርት ስንል ደግሞ ከአዲስ አበባ ድሬዳዋ በፕሌን ነው የሚካሄደው። በአንድ ተጫዋች 34000 ብር አካባቢ እንከፍላለን። የነሱ የሚመጣው ስኳድ ላይ ማለት ነው። ኦልሞስት ወደ 1.7 ሚሊዮን ብር አካባቢ ነው የከፈልነው ለኛም ለነሱም የፕሌን ብቻ እዚሁ ሀገር ውስጥ እንኳን ጨዋታውን እያደረግን ማለት ነው። ከፍተኛ ወጪ አለው ልላችሁ ፈልጌ ነው። ከዛ ደግሞ የሆቴል ወጪዎች አሉ፣ ሌሎች ዳኛ አሁን ከጅቡቲ ነው። ኢንተርናሽናል ጨዋታ ስለሆነ እንደ በፊቱ ኢንተርናሽናል ጨዋታዎች በሎካል ኢንተርናሽናል ሪፍሪስ አይካሄዱ። ገለልተኛ ከሆነ ሀገር ዳኛ ማምጣት እንችላለን። እኛ በቅርበት የምናገኘው ጅቡቲ ነው። ከጅቡቲ አሁን 3 ዳኛዎችን ኮሙኒኬት አድርገናል፣ መድበውልናል፣ ይመጣሉ። ለነሱም ደግሞ ፐርዳይም ትከፍላለ፣ የአየር ወጪ ትከፍላለ። እያንዳንዱ እንትን ወጪዎች አሉት። ግን ቢያንስ በሀገር ውስጥ ጨዋታዎችን ማድረግ ወጥተ ከምታደርገው በወጪ ይቀንስልሃል። ስለዚህ ከዛ አንፃር ነው ይህንን ድል ማግኘት የቻለው ማለት ነው። አሁን ባለፈው በሜዳችን ስንጫወት የተወሰነ ሴቭ ያደረግነው ነገር ይኖራል። ስለዚህ ለቀጣይ እንደዚህ አይነት ፍሬንድሊ ማቾችን ለማድረግ ሞቲቬት ስለሚያደርግ ለኢትዮጵያ እግር ኳስ ፌዴሬሽን ጋብዘናቸው ወደ ኢትዮጵያ ይመጣሉ ማለት ነው።